ሰላም ጤና ይስጥልን ተወዳጅ ተመልካቾቻችን እንደምንላችኋል እንደምናፍዳችኋል እነሆ በሰዓታችን ከሐረሪ ቲቪ የመስን መሰናዷችን ይዘን ወደ እናንተ ደረስን እንደው ለጊዜ ሁሉ በዚህ መሰናዷችን እያሰናዳን ወደ እናንተ የምናደርስላችሁ እናንተ መታችሁ ብትጎበኟቸው ብታያቸው ልምድ ይሆናችኋል ትምርት ወስዱበታላችሁ ብለን የምናስባቸው ታሪካዊ የሆኑ ስፍራዎችን ነው በመሆኑም በዛሬው የመስን መሰናዷችን እጅ ከመላላችሁ ተወዳጅ ተመልካቾቻችን በዛሬው የመስን መሰናዷችን አዘጋጅተን ወደ እናንተ ልናደርስ ይወደድነው በምስራቅ አፍሪካ ብቸኛ የሆነውን የግል ሙዚየም ነው ወደናንተ ልናደርስ ይወደድነው ልናስቃኛችሁ ይወደድነው በዚህ ሙዚየም ውስጥ ምን አይነት ነገሮች ይገኛሉ ምን አይነት ታሪካዊ እቃዎች በፊት የነበሩት አባቶቻችን በምን አይነት መልኩ ነበር እነዚህ እቃዎች ለአገልግሎት የሚጠቀሙባቸው ሚለው ከጌጣጌጥ አንስቶ ለግብርና ለእርሻ ለቤት መስሪያ በአጠቃላይ ውበትም ለመጠበቂያ የሚያደርጉባቸው የሚጠቀሙባቸው እቃዎች የያዘ የግል ሙዚየም ነው ይህም ሙዚየም የአብደላ ሸሪፍ የግል ሙዚየም ተብሎ ይጠራል ወደ ውስጥ ዘልቀን ያለውን ሁነቶች ወደናንተ እናደርሳለን ከአብስጎኝ ጋር በመሆን ማለት ነው ፕሮግራማችን መስብ የፕሮግራሙ አዘጋጅና አቅራቢ እኔ ሚሮን ጋሻው ነኝ ቆይታችሁ ከኛ ጋር ይሁን ውድ ተመልካቾቻችን እንግዲህ ወደ አብደላ ሸሪፍ የግል ሙዚየም ወደ ውስጥ ዘልቀን ነው የምንገኘው አጠገቤ የሙዚየሙ አስጎብኚ አለ አጠገቤ ይገኛል እስቲ በቀድሚያ ፍቃደኛ ስለሆንክ ከልብ ነው የምናመሰግነው በእኛም በውድ ተመልካቾቻችንም ስም እስቲ ወደ ጉብኝቱ ከመሄዳችን በፊት እንተዋወቅ እኔ ስሜ ኤልያስ ቡሌ ይባላል የሸሪፍ ሐረር ከተማ ሙዚየም ገላጭ ነኝ አሁን የምንገኘው ክብር ዶክተር አብዱላሊ ሸሪፍ የግል ሙዚየም ውስጥ ነው የምንገኘው ከቤቱ ታሪክ ደግሞ ሲጀምርላችሁ ታሪኩን ይሄ ቤት የተፈሪ መኮንን ቤት ነው ተፈሪ መኮንን ማለት አጼ ኃይለ ሥላሴ ናቸው የትውልድ ስማቸው ተፈሪ የንግስና ስማቸው ነው አጼ ኃይለ ሥላሴ እቴጌ መነንን ሲያገቡ የጫጉላ ቤታቸው ነበር ሐረርጌ አውራጃንም ሲያስተዳድሩ እዚህ ቤት ጾም ነበር ያስተዳድሩ የነበረው ይሄንን ህንጻ የሚያነጹላቸው ኢንዲያን አርኪቴክቸሮች ናቸው በ1903 ነው ይሄ ህንጻ ከሰራ 114 አመት ነው አሁን በምስራቅ አፍሪካ ደረጃ ብቸኛው የግል ሙዚየም ነው የክብር ዶክተር አብዱላሊ ሸሪፍ ይሄንን ቤት ወደ ታሪኩ እንዲመለስ ያደረጉት በእሳቸው ጥረት ነው እሳቸው የሰበሰቡትን ቅርሶች ውስጥ ደግሞ ገብተን እናያለን እንቀጥል ወደዚህ በዚህ ነው የምንጀምረው እዚህ ጋር ስንመጣ እነዚህ አምስት ጎራዴዎች ከዛሬ 400 አመት በፊት ኢማም አህመድ ኢብራሂም አልጋዚ ወይም በተለምዶ ኢማም አህመድ ግራኝ በነበሩበት ዘመን ሐረሪዎች ይጠቀሙባቸው የነበሩ ጎራዴዎች ናቸው ወደዚህ ሶስቱ ጋር ደግሞ ስንጠጋ የመጀመሪያው የአጼ ዮሐንስ አራተኛው ትግራይ ስንቀጥል መሃል ላይ ያለችው ቀጭኗ ጎራዴ ነጯ የአጼ ቴዎድሮስ ላይ ጽሁፍ አለው ጥሩ የጎበዝ ጎራዴ ሎንደን የሚል ጽሁፍ አለው ሶስተኛ ላይ ያለው ጎራዴ ደግሞ የዳግማዊ ሚኒሊክ ጎራዴ ነው ጠመንጃው የዳግማዊ ሚኒሊክ ጠመንጃ ነች ነፍጥ ትባላለች ነፍጠኛ የሚለው ቃል ከዚህ ነው የመጣው ነፍጥ ማለት መሳሪያ ነው ነፍጠኛ መሳሪያ ያዘ ማለት ነው ስማቸውም አለበት እዚህ ማነጻጸሪያው ጎን ላይ ሚኒሊክ ንጉስ የሚል ጽሁፍ አለ እነዚህ ሁለቱ ነጫጮቹ ሁለቱ ሻቦላዎች ደግሞ ለክብር የሚያዙ ናቸው ወታደራዊ ምረቃና ትላልቅ እንግዳዎች ሲመጡ የሚያዙ ናቸው የመጀመሪያው የአጼ ኃይለ ሥላሴ ነው ለጃንሆይ ክብር ለሀገር ፍቅር የሚል ጽሁፍ አለው ቀጥሎ ያለው የደርግ ነው አብዮታዊ ኢትዮጵያ ወይም ሞት ነው የሚለው ከታች ደግሞ ስመጣ እንደዛም የተለያዩ ብሔረሰብ ባህላዊ ጭቤዎች አሉ የሐረሪ የኦሮሞ የየመን የሶማሌ የአፋር አለ እዛኛው ግድግዳ ላይ ደግሞ ምናየው ሻቦላ ኦቶማን ኢምፓየር ቱርኮች ኢማም አህመድን ለማገዝ መጥተዋል በ16ኛው ክፍለ ዘመን ሰሜኑ ፓርት አጼ ምኒልክ ድንግልና ገላውዲዮስን ፖርቹጋል በዛን ሰዓት ይዞት የመጡት ሻቦላ ነው እነዚህ ሁላ ጎራዴዎች ወይ ሻሞላዎች ከግለሰቦች ላይ ሰብስበው ነው ማለት ነው እዚህ የሚቀመጠው የክብር ዶክተር አብዱላሊ ሸሪፍ እሳቸው የሰበሰቡት 65% የህዝብ ስጦታ 2% አደራ ሌላው በግዢ ነው የሰበሰቧቸው ቅርሶች አሁን ደግሞ እዚህ ጋር የምንገኝበት ነጠላ መረጃዎች ናቸው ነጠላ መረጃ ስንል ውልና ማስረጃ የርሻ ቦታ ግዢና ሽያጭን በተመለከተ የባለቤትነት የኮንትራት ማረጋገጫ ነው እነዚህ ያ ከዛሬ 100 አመት በፊት ነው ይሄ ከዛሬ 200 አመት በፊት ሐረር በዚህ ቀደምት መሆኑን የሚያሳየን የተለካ መሬት
ግብር እንደሚከፍሉ የሚያሳየን ነው ማለት ነው። ያው እኔና አንቺ ተስማምተን ቃዲ ቤት እንሄዳለን። ቃዲው ጋር የሙስሊም ሃይማኖታዊ ፍርድ ቤት ሄደን እዛ ይወሰንልናል። በዛ ነው የምንሻሻጠው ወይም ውል ምንገባ። እዚህ ጋር የምናያቸው ሌሎችም ነጠላ መረጃዎች አሉ። ይሄኛው የምናየው ኦቶማን ኢምፓየር በ16ኛው ክፍለ ዘመን ኢማም አህመድን አግዟል። ሰሜኑ ኦቶማን ኢምፓየር ሀረሪዎችን ሲያግዝ፣ ኦቶማን ኢምፓየር ደግሞ በእንግሊዞች ኮሎናይዝ በተደረገበት ጊዜ ወይንም በተያዘበት ጊዜ ሀረሪዎች ደግሞ ድጋሚ እርዳታ ረድተው ነበረ። ያ ደረሰኝ ነው እዚህ ጋር ያለው የእርዱበት ደረሰኝ አለ። ይሄ የዳግማዊ ምኒልክ ደብዳቤ ነው። ልክ ጨለንቆ ላይ አሚር አብዱላሂን ሲያሸንፉ ለቅርብ ወዳጆቻቸው የጻፉት የድል ብስራት ነው። አሸንፊያለሁ የሚል ደብዳቤ ነው በ1887 ወይም በ1879። እዚህ ጋር ደግሞ ስመጣ እነዚህ የቅርብ የጦር መሳሪያዎች ናቸው። በ20ኛው ክፍለ ዘመን አፄ ኃይለ ሥላሴና ደርግ ይጠቀምባቸው የነበሩ። ምክንያቱም የአፄ ኃይለ ሥላሴ የመጀመሪያው የጦር አካዳሚ ሀረር ነው። በዛ ምክንያት የተሰበሰቡ የጦር መሳሪያዎች ናቸው። እነዚህ የቅርብ ናቸው ማለት ነው። እዚህ ጋር ስመጣ እነዚህ ከላይ ያሉት የሙስሊም ሃይማኖታዊ የእጅ ጽሁፍ መጽሐፎች ናቸው። መዝሙር ወይም ዚክር ወይም መንዙማ የምንላቸው የእጅ ጽሁፍ መጽሐፎች ናቸው። በሀረሪዎች እጅ የተጻፉ ናቸው። ከዚህ መሀል እችኛዋ ፊደሉ አረብኛ ሲሆን ቋንቋው ግን ኦሮምኛ ነው። ከዛሬ 300 ዓመት በፊት የተጻፈ ነው። የተወሰኑ የተከበረው ጠቅላይ ሚኒስትራችን ዶክተር አብይም አንብቦታል፣ አይቶታል። የተጻፈው ከታች እንደዛውም ስመጣ የክርስቲያን የብራና የእጅ ጽሁፍ መጽሐፎችም እንደዛው አሉ። ያ ግስ ይባላል መጀመሪያ ላይ ያለው። ቀጥሎ ያለው መልእክተ ተክለ ሃይማኖት። ግስ ማለት በነገራችን ላይ ዲክሽነሪ ማለት ነው። ግዙ ወደ አማርኛ የሚተረጉምልን መልእክተ ተክለ ሃይማኖት ባህር ሐሳብ የዘመን ማውጫ ነው ቤተክርስቲያን ደረጃ። መልእክተ ጴጥሮስ ጥፈት ወይም መፍተ እስራኤል ክታብ አሸን ክታብ የምንለው ማለት ነው። ቅዳሴ ማርያም አለ። እነዚህም ያው የብራና የእጅ ጽሁፍ መጽሐፎች ናቸው። ሀረሪዎች ግን በይበልጥ የሚጠቀሙት ፓፒረስ ነው ወይም ከደንገል ቄጠማ በእጅ የሚሰራው ነው የሚጠቀሙት። ምክንያቱም ሀረር የራሷ ወደብ ነበራት። ብዙዎችን ነገሮች ኢምፖርት ታደርግ ነበር እና በዛ ምክንያት ያገኛሉ። ሌላው አካባቢ ለአንድ ሎክድ ነው የሚጠቀሙት። ለዛ ነው ብራና ልዩነቱ ማለት ነው። እነዚህ ደግሞ አበቃራሉህ እና ካፊያሉህ ይባላሉ። የቁርአን ትምህርት ላይ ወይም መድረሳ ውስጥ እስላሚክ ትምህርት ቤት ውስጥ አንድ ተማሪ 15 ምዕራፉን ሲያፍዝ የሚሰጠው የዲፕሎማ ሰርቲፊኬት እነዚህ አራቱ ናቸው። ስለዚህ በወቅቱ የነበሩ አባቶች ልክ አሁን እንደዚህ ሰርቲፊኬት የሚሰጠው በዚህ መልኩ ነው ይሰጠውና አንዱ 15ቱ ምዕራፍ ሲያፍዝ ዘመዶቹ ጋር ሲሄድ ይመርቁታል። ለዛ ይሰጠዋል። ልክ 30ው ምዕራፍ ደግሞ ሲጨርስ ያቺነች መሀል ላይ ያለችው አነች አንድ ሀባው ዲግሪ ሆነለት ማለት ነው። እየሄደ ለዘመዶቹ እያሳየ ይመርቁታል። በእጅ ነው የሚጻፈው። ይሄኛው ሶማሌ ሉህ ይባላል። የሶማሌዎች ነው። ሶማሌ ሉህ ይባላል። መማሪያ ደፍተር ነው። እላዩ ላይ ይጽፋል። ሚሞራይዝ ሲሆን ያጠፋዋል። እንደዛ ነበር ይጠቀሙ የነበረው። እዚህ ጋርም ስመጣ ይሄ የነብዩ መሐመድ ሰለላሁ ውዳሴ ነው። ከዛሬ 300 ዓመት በፊት የተጻፈ ተንቢዮል አናም ወይም ሰላዋት ኪታብ ይባላል። ከዛሬ 300 ዓመት በፊት የተጻፈ ነው። እነዚህ ጽሁፎች ምናግረሽ በሀረሪዎች እጅ የተጻፉ ናቸው። እዚሁ የተጻፉ ሀረር ላይ የተጻፉ ናቸው እንጂ ከሌላ ቦታ የመጡ አይደሉም። በጣም ያስገርም ደግሞ ሁሉም አጻጻፋቸው የተለያየ ነው። እና ያምራልም። የጽሁፍ አጣጣላቸውም የሀረሪዎችና የሌላ ሀገር ይለያያል። ምናልባት እዚህ ጋር ተመልካቾቻችን ግልጽም ለማድረግ የሚጠቀሙበት ቀለም ምክንያቱም ረጅም ዓመት ነው ራሱ አሁን እንደማቅ ነው አዲስ ነው የሚመስለውና ከምን ይጠቀሙት ነው? አሁን ናቹራል ነው የሚጠቀሙት እነሱ። ጥቁሩን ከማር ቤት የሚሰበስቧቸው ጥላሸቶችን ነው የሚጠቀሙት። ቀዩን ድንጋይ ወንዝ ላይ ሄደው ተሸርሽሮ የሚሄድ ድንጋይ አለ። እሱን በመፍጨት ነው የሚጠቀሙ። እሱም ፈጅተው ከርቤ አለው። ከርቤ ጋር ተቀላቅሎ ሻይን አርግቶ እንዲቀመጥ ነው። ከርቤው ይለጥፈዋል።
እንደ አሁን ኮላ እንደምንጠቀመው ኮላ እንትን ይሄኛው ቫርኒሽ ማለት ነው። ቫርኒሽ ሻይን እንዲያደርግ ነው። በቃ እንደዛ ነው የሚሆነው። ተጣብቆ ነው የሚቀረው። እንደዛ ነው የሚጠቀሙት። ውሃ ምንም ነገር አያስነኩትም፣ ይጣብቁታል። ውሃ ከነካው ስለሚበላሽ በዚህ ምን ይሄኛው መጽሐፍ ቀለሙ ሲቀመሙት ከርቤው እቃ አለቻቸው። በዛ ቀመመው ነው የሚያስቀምጡት። መሬት ውስጥም ሊያስቀምጡ ይችላሉ፣ እንደፈለጉት ማድረግ ይችላሉ። ማስቀመጥ ላይ እንደዛ አድርገውት ከተብላላለቸው በኋላ ሻይን እንዲያደርግ ከሱ ጋር ተቀላቅሎ ነው ቀለሙ ራሱ ከከርቤው ጋር ተቀላቅሎ ነው የሚደረገው። ሻይን ያደርግላቸዋል። እንደዛ ይቀመጣል። ሰዎቹ ደግሞ መጽሐፉን በጥንቃቄ ነው የሚይዙት። ያገኙበት ቦታ ከጣሉት ይበላሻል፣ አይችልምና እርጥበትም ይጠነቀቁለታል። በዛ ነው ሊቆይ ይችላል። ቆዳ እኛ አሁን እዚህ ሙዚየም ስለምንጠግን እንሰራዋለን። መጽሐፉንም ራሱ እኔ እሳቸው ካሰለጠኑኝ መሀል እኔ ነኝ ያለሁት። አሁን እኔ ነኝ ሰራቸዋለሁ መጽሐፎችን። የክብር ዶክተር አብዱላይ አሰልጥኖኛል። ስልጠና ሰጥቶኝ ከዚህም ውጭ ሆነ ወተን ሀረርንም ኢትዮጵያንም አስተዋውቀን መተናል። ሶማሌላንድ ሄደን የመጽሐፍ ጥገናን አሰልጥነን መተናል። በሀረር ብቻ ነው መጽሐፍ ሽፋን ይሰራ የነበረው። ከፐርሺያ መጽሐፉ ተጽፎ ሀረር ላይ ነበር ሽፋን ይሰራ የነበረው ወይም ባይንድ የሆነ የነበረው። በዚህ ይታወቅ ነበር። ሪቻርድ በርተንም ጽፎታል። ከዛ መጥቶ እዚህ እንደሚሰራ መጽሐፎችን የተጻፉ ነገሮች አሉ፣ ሂስትሪዎች አሉ። በዛ ላይ ሀረር በዚህ የታወቀች ነበር፣ በሽፋን ስራ ላይ በማሸብረቅ ላይ ማለት ነው። እንዲሁም ደግሞ የድሮ ሰዎች የሚያሳየን ነው። እዚህ ጋርም ስመጣ የአረብኛ ግራመር ነው ወይም ሰዋሰው ነው። በ1734 እንደ አውሮፓ አቆጣጠር የተጻፈው ይሄ አረብኛ መዝገበ ቃላት ነው ወይም ዲክሽነሪ ነው። በ1639 400 ሂሳብ ወይም ማቴማቲክስ በ1580 ኦልሞስት 450 ዓመት በፊት ማለት ነው። ይሄ ደግሞ በጣም አጻጻፉ ዲክሽነሪ ምን ያህል ጥበብ እንደነበራቸው የሚያሳየን ጥበብን ተጠቅመውታል። እዚህ ጋር ስንመጣ ይሄኛው የነብዩ መሐመድ ውዳሴ ነው ሰለም ወይም መውሊድ ኪታብ ነው። ቢጫ ከለሩ እንዳለ የምናየው ወርቅ ነው፣ ንጹህ ወርቅ ነው። በወርቅ ቀለም ነው የተጻፈው። በወርቅ ቀለም ነው የተጻፈው። ወርቅ ቀለሙ ቀብተውት እላዩ ላይ ነው ጽሁፍ የተጻፈው። እንዳለ ሻይን ያደርጋል ራሱ ወርቅን በምን ያህል ጥበብ። ወርቅ የሚሟመው በነገራችን ላይ በአኮሬጃ ብቻ ነው። ያን አኮሬጃ እንዴት ተጠቅመውት ጥበቡ ለኛ አልተላለፈ እንደ ተቋርጧል። በሆነ ምክንያት ብዙ ነገሮች ተቋርጦብናል እንጂ የዓለም ቁንጮ ነበርን እኛ ኢትዮጵያውያኖች። አሁን ያየናቸው ገና ሄደን የምናያቸው ሳንቲሞችን ጥበብ ስናይ ተአምር ነው ለኛ። እንኳን ለኛ ለዓለሙም ተአምር እየሆነባቸው እነዚህ ነገሮች በሚወጡበት ሰዓት ያን ነገሮች በዛው ቀጥሎ ቢሆን ኖሮ ዛሬ የትና የት ነበር። ግን አልቀጠሉም። ያው ፈጣሪ ያላለውን ብለን እንውሰደው እንጂ ቢቀጥል የትና የት ነበር። በቃ እና ጥበቡን ተጠቅመው ግን ወርቅ ቀለምን ቀብተው ላይ ከዛሬ 300 ዓመት በፊት መጽሐፍ ማለት ትልቅ ጥበብ ነበራቸው። ያንን ጥበቦች እኛ አልተላለፈንም። እንዴት ብለን እንግለጸው ነው ጥያቄ። ያው ጻፉት ብለን ነው እንጂ የምናልፈው ምንም ብለን ልናገር አንችልም። ጥበቡን የተጠቀመበት ሰው ስላሌለ። እዚህ ጋር ስመጣ የሸሪዓ የሙስሊም ህግ ነው። የሴት ልጅ የውርስ መብት የተቀመጠበት በአዋጅ ከዛሬ 250 ዓመት በፊት መብት ቁርአን ላይና መጽሐፍ ቅዱስ ላይ ተቀምጧል። ፈጣሪ ቃሉን ሰጥቷታል። እዚህ ጋር ስመጣ ይሄ የቁርአን ቅዱስ ቁርአን ነው። ከዛሬ 400 ዓመት በፊት የተጻፈ ነው። ማውጫ አለው። አረብኛው ፊደል 28 ነው። 28ቱ ፊደል እያንዳንዱ ስንት ጊዜ ቁርአን ውስጥ እንደጻፈ ሂሳብ ተደርጓል። ምን ያህል ቃላት አለው፣ ምን ያህል አንቀጽ አለው፣ ምን ያህል ምዕራፍ አለው የሚለው ሂሳብ አድርገው አስቀምጦታል። ከዛሬ 400 ዓመት በፊት ይሄ የቁርአኑ ህግ ነው ማለት ነው። በዚህ ነው ታይቶ ተመርምሮ ወደ ገበያ የሚወጣው እንጂ አይወጣም። እዚህ ጋር ስመጣ ደግሞ ይሄ የቁርአን ትንታኔ ነው። ተፍሲር ኪታቡል ዋህድ ይባላል። ይሄ የሙስሊሙ ካሌንደር ነው፣ በልግ መህር መጠቀሚያ። ይሄኛው ደግሞ መስገጃ አቅጣጫ መጠቀሚያ ኮምፓስ ነች። መሀል ላይ ያለችው ትንሿ አራት ማዕዘን ካዕባ ወይም መካ ነው።
መካ ውስጥ ያለው ጥቁሩ የድንጋይ ቤት ነው። ዓለምን ለ12 ከፈሏት አስትሮኖመሮች ወይም ኮከብ ቆጣሪዎች። የዓለም እምብርት ካዕባ እንደሆነ ከዛሬ 350 ዓመት በፊት አስቀምጠዋል። አሁንም ሳይንቲስቶች ጂፒኤስ እና ሳተላይት ተጠቅመው ይህንን ያስቀምጡት ለውጥ ያለው ይሄው ከዛሬ 350 ዓመት በፊት እነሱ አስቀምጠውታል። ሀረር ላይ የነበሩ ሰዎች ይሄ ነገር ራሱ አሁን ይሄ እውቀት ተገልጾላቸው እዚህ ላይ ጽፈው አስፍረውታል። እዚህ ጋር ደግሞ ስመጣ ይሄኛው ቅዱስ ቁርአን የሚገርመው ነገር በዛን ዘመን የሴት ሊቆች ነበሩ ወይም ዑለማዎች ነበሩ ወይም ሙፍቲዎች ነበሩ በእጃቸው ቁርአን ይጽፉ የነበሩ። ይሄው ከዛሬ 250 ዓመት በፊት የጻፉት ነው እንዴ? በሴቶች የተጻፈ ነው። በሴቶች የተጻፈ ዋው በጣም የሚያስገርም ነው። ደግሞ ስንመጣ እነዚህ እዚህ ጋር ያሉት ቅዱስ ቁርአኖች ናቸው እንዳለ። ይሄ ከዛሬ 400 ዓመት በፊት ነው። ይሄ ከዛሬ 500 ዓመት በፊት። ይሄኛው ግን እድሜው በጣም ረጅም እንደ ሂጅራው አቆጣጠር ከቆጠረን ኢስላሚክ ካሌንደሩን ከቆጠረን 127 ሂጅራ ላይ ነው የተጻፈው። እንደ ኢሮፑ 743 ነው ማለት ነው የተጻፈው። ኦልሞስት 8ኛው ክፍለ ዘመን ላይ ነው የተጻፈው። ይሄ 1200 ዓመት በፊት ነው። ይሄኛው እንደ ሂጅራው አቆጣጠር 411 ሂጅራ ላይ ነው የተጻፈው። እንደ ሂጅራው አቆጣጠር 1030 ምናምን ዓመት ነው ከተጻፈ እዚሁ ሀረር ላይ። አሁን በዚህ ቀደምት ነች። እነዚህ ነገሮች ስታይ የት ነበረች ነው የሚለው የሚያመጣው ማለት ነው። ወደዚህ ጋር ደግሞ ስንመጣ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደብዳቤ ነው ለነጃሺ የላኩት ደብዳቤ ነው። ያው ኮፒ ነው። ይሄኛው ደግሞ ጅማ አባጅፋር ለሀረር ቃዲዎች የጻፉት ደብዳቤ ነው። ይሄኛው ጅማ አባጅፋር ለሀረር ቃዲዎች የጻፉት ደብዳቤ የአያቴ ውርስ ላኩልኝ ብለው ነው። አያታቸው ውርስ ሀረር ላይ ከጠየቁ ከየት ናቸው ማለት ነው? የሀረር ናቸው ማለት ነው። ታዲያ እዚህ ጋር ደግሞ ስመጣ እነዚህ የግብር አከፋፈል ነው። ሀረር ላይ በክንድ ካሬ እየለኩ የቤትና የእርሻ ግብር ያስከፍሉ ነበር ሀረሪዎች። ይሄኛው መስጣራሉ የሚለው ጽሁፍ ያለበት መስጣራሉ ማለት ያየናቸው የእጅ ጽሁፍ መጽሐፍ መስመር የለውም። መስመር መጠቀሚያው ይሄ ነበር። ወረቀቱን ከላይ አድርገው ሲጫኑት ቅርጽ ነው የሚያወጣው። ያችን ቅርጽ ይጽፋሉ። የሚጠቀሙት የተፈጥሮ የውሃ ቀለም ስለሆነ በሚጽፉበት ሰዓት ወረቀቱ እርጥበት ይስባል። ሲደርቅ ቀጥ ነው የሚለው። ለዛ ነው ቅርጾቹ ማናያቸው። ቀለም መያዣቸው መጻፊያው ቀለም መያዣ መጠረዣው መጽሐፍ ወይም መደጎሻው ሽፋኑ ቆዳ ነው። ቆዳው ላይ ጌጦች አሉት። ይሄው ጌጦቹን ማድረጊያው ስታምፕ መርገጫ። በጣም የሚገርመው ሁሉም ነገር አሁን እዚህ ጋር በአጠቃላይ እዚህ ውስጥ የተጻፉት ማኑስክሪፕት ወይም ደግሞ በእጅ የተጻፉ መጽሐፍቶች የሚጠቀሙባቸው ማቴሪያሎች፣ እቃዎች እነዚህ ናቸው ማለት ነው። በጣም ነው የሚያስገርመው። እዚህ ጋር ደግሞ እነዚህ የህትመት መጽሐፎቹ ይሄ የኢማም አህመድ ኢብራሂም አልጋዚ ታሪካዊ መጽሐፎች ናቸው። በትርጉም ኦሪጂናሉ አረብኛ ነው። ፈቱል ሀበሽ ወይም ተፈቱ ዘማን ነው የሚለው። ከታች ስንመጣ ኦሮምኛ ቁቤ ወይም ላቲን በቅርብ እንደተጀመረ ነው የሚነገረው። ሀረር ላይ ግን ከ141 ዓመት በፊት ካቶሊኮች ወንጌልን ለማስተማር ዳይሬክት እንግሊዝኛውን በኦሮምኛ ተጠቅመዋል። ከላይ መጽሐፎች ነች። ወንጌሉም ነጋ ነው የምትለው ሰላማዊ ወንጌል። ከታች ስንመጣ በቀጫጭን የጻፈው ቅዱስ ማቴዎስ አከከተቤ ቅዱስ ማቴዎስ እንደጻፈው ነው። ጸሐፊው አቡነ ጃኮብ ወይም አቡነ ያዕቆብ ነው የሚለው። መሀል ላይ ብዬ ኦሮሞ ለኦሮሞ ሀገር አፋን ኦሮሞ አከኬ ኦሮምኛው እንደተረጎመ ስንከፍተው ሰገድ አገነ ማፊ ገልገል ይላል። ስገዱ ጠዋትና ማታ። መጨረሻ ላይ ስንሄድ በ1881 መጋላ ሀረር ከተማ ሀረር ነው የምትለው። 141 ዓመት በፊት ነው እዚህ ሀረር ላይ የተጀመረው ማለት ነው። ምንም ቢሆን ከአክሱም ቀጥላለች። እሷ የመጀመሪያው አክሱም ነው። የኢትዮጵያችን የመጀመሪያው ስልጣን የተጀመረበት የመጀመሪያው የኢትዮጵያ ሳንቲም አክሱም ነው። ከአክሱም ቀጥላ ሀረር ብቻ ነው ያላት። ከዛ ውጭ ማንም ሀገር የለውም። በዚህ እንታወቃለን። እሺ ቀጥሎ አሁን ደግሞ የምንሄደው ወደ ሳንቲሞችና ጌጣጌጦች የሀረሪ ጌጣጌጦች ያሉበትን ወተን ደግሞ እናያለን።
የምንገኝበት ክፍል የተለያዩ የሀረሪና የተለያዩ ሀገር ሳንቲም ስብስቦችና የተለያዩ ጌጦችን ነው የምናገኘው። እዚህ አሁን የምንጀምረው ከሀረሪ ሳንቲሞች ናቸው። እዚህ ጋር የምናያቸው እነዚህ ጥንታዊ የሀረሪ ሳንቲሞች ናቸው። ሀረር ከአክሱም ቀጥላ የራሷ ሳንቲም የነበራት ሀገር ነች። የአክሱም ሳንቲም የተጀመረው በ4ኛው ክፍለ ዘመን ሲሆን እስከ 6ኛው ክፍለ ዘመን ሄዶ ምርቱ ተቋረጠ። ሀረር ከዛ በኋላ የራሷን ሳንቲም ታምርት ነበር። እዚህ ጋር የምናያቸው ሳንቲሞች እንዳለ የሀረሪ ጥንታዊ ሳንቲሞች ናቸው። ያው ረጅም እድሜ ያለው ያ ነው 871 ነው የሚለው 9ኛው ክፍለ ዘመን ማለት ነው። በጣም ትናንሽ ናቸው። እዚች የምናያት ትናንሽ ሳንቲሞች ላይ በአንዱ ገጽ ከ18 በላይ የሆነ አረብኛ ፊደል አለ። በአንደኛው ሳይድ ድሪበቱል ሀረሪ ላይ በሀረሪዎች ተሰራ የሚል ጽሁፍ ነው ያለው። እንደዚህ አይነት ጽሁፎች አለው። ትናንሾቹ ላይ ደግሞ ስንመጣ አላህ ከጀርባው ረሱሉላህ የነብዩ መሐመድን መልእክተኝነትና የፈጣሪን ስም ነው የተጻፈበት። እዚህ ትናንሾቹ ላይ በጅምር ገና ሳያልቁ በጅምር የተቋረጡ እንትናቸው ሳንቲሞች ናቸው ሲቆፈሩ የተገኙት። በምንድን ነበር ሳንቲሞቹ የሚሰሩት? ከብር ከወርቅ ከነሐስ ነው። ያ ነው ዋጋቸው የሚሆነው እንጂ መጠን እኛ አሁን እንደምንጠቀመው መጠን አልነበራቸውም። በግራም ነው ጨዋታቸው፣ ግራም ነው። አሁን አንዳንድ ትላልቅ ሰዎችንም ስንጠይቅ ወደ 16 ነሐስ በአንድ ብር ሲልቨር ይቀየራል ምናምን የሚሉ ነገሮችም አሉ። እንደዛ እየቀያየሩ ነበር የሚጠቀሙ የነበሩት ለሚፈልጉት ነገሮች፣ እንደዛ ነበር የሚጠቀሙ የነበረው ማለት ነው። እዚህ ጋር ደግሞ ስንመጣ እነዚህ ሀረር በዛን ሰዓት ትልቁ የንግድ ማዕከል ነበረች። የመካከለኛው ምስራቅ ዓለም መገበያ ሴንተር ነበረች። የተለያዩ ሀገር ሳንቲሞችንም ይገበያዩባት ነበር። ይሄ እዚህ ጋር ስንጀምረው ይሄ የአክሱም ሳንቲም ነው። ጥንታዊ የአክሱም ሳንቲም ሀረር ውስጥ የተገኘ ነው። ሰላሀዲን አልአዩቢ ማለት ሰላሀዲን ማለት የመስቀል ጦርነት አድርጎ ኢየሩሳሌምን የተቆጣጠራት በ12ኛው ክፍለ ዘመን ላይ ከዛሬ 800 ዓመት በፊት የእሱም ሳንቲም ሀረር ላይ ተገኝቷል። ሳንቲሞቹ ምክንያቱም የንግድ ማዕከል ነች ብዬሻለሁ እና የተለያዩ ሀገሮች ይገበያዩባታል። ይሄ ማሪያ ትሬዛ ኦስትሪያን ንግስት ሳንቲም እንደ ዶላር እንጠቀምበት የነበረው የግብጽ የዳግማዊ ሚኒሊክ በነገራችን ላይ ሳንቲም አልነበራቸውም። በአሞሌጫው ነበር ይገበያዩ የነበረው ወይም ባርተሪ ሲስተም ነበር ይጠቀሙ የነበረው። ልክ በ1887 ጨለንቆ ላይ አሚር አብዱላሂን አሸነፈው ሲገቡ በ1889 ሀረሪዎችን ሳንቲም አሰርቷል። ምን ፊደል አለባት ምኒልክ የሚል ሳንቲም ስንገለብጠው ትላለች። በዛኛው ሳይድ ደግሞ አንበሳ the lion of Judah አለ ሰርቶለታል። ከዛ በኋላ ሀረሪዎችን ማርትሬዛን ግብር አስከፍሎ ሄዶ በውጭ ነው ሳንቲም ያሰራው። እነዚህ የህንድ ሳንቲሞች ናቸው ሀረር ላይ መገበያ የነበሩት። ጣሊያን አፄ ኃይለ ሥላሴ የምስራቅ አፍሪካ ሳንቲሞች ሁላ ሀረር ላይ መገበያ ነበሩ። ምን ያህል ትልቅ ማዕከል የንግድ ማዕከል እንደነበረች የሚያሳየን ነው ሀረር። እዚህ ጋር ስመጣ እነዚህ ቀበቶቹ ሁለቱ የሴቶች ናቸው። ይሄ ወንድ ቀበቶ ነው፣ የሀረሪዎች ናቸው። እዚህ ጋር ደግሞ እነዚህ ዓለም ላይ ያሉ ሀገራት ሳንቲም ስብስቦች ናቸው። በክብር ዶክተር አብዱላሂ አሊ ሸሪፍ አማካኝነት የተሰበሰቡ ናቸው። እንዳለ በግላቸው የሰበሰባቸው ናቸው። ደግሞ ወደ ጌጣጌጦቹ ነው የመጣ ነው። የተለያዩ የብሔር ብሔረሰብ ጌጣጌጦች አሉ። ይሄኛው የአርጎባ ሀረር አካባቢ ያለው አርጎባ ሴቶች ጌጣጌጥ ነው። ከታች ደግሞ ስመጣ የሰሜኑ ክርስቲያን መስቀሎች ናቸው። እነዚህ በ16ኛው ክፍለ ዘመን የመጡ ናቸው። እዚሁ ወደ ሀረር በጦርነት ሰዓት የመጡ ናቸው። ሲቆፈሩ የወጡ ናቸው። አንገታቸው ላይ የሚደረገው ጭንቅላት ላይ የሚደረግ ክራውን ነገር ነው። እዚህ ጋር ደግሞ ስመጣ ይሄ የሀረርጌ ኦሮሞ ሴቶች ጌጣጌጥ ነው እንዳለ። ሀረር አካባቢ ያሉ ኦሮሞዎች አሉ። ወንዶችም የሚያደርጓቸው አሉ። ማበጠሪያና ምናምን ወንዶች ነው። ያው የሴቶችም አለው ጌጣጌጥ ማለት የሀረርጌ ኦሮሞ ሴቶች ጌጣጌጥ ነው የሚበዛውና ሴቶች ጌጣጌጥ የምንለው። ከታች ደግሞ የምናያቸው የተለያዩ ሜዲያ ላይ ስብስቦች ናቸው። ኢኒሻል፣ ስፖርት፣ ልማት፣ ማስታወሻ። ወደዚህ ጋር ስንመጣ እነዚህም የሀረሪ ሴቶች ጌጣጌጦች ናቸው።
የጆሮ ቀለበቱ፣ የፀጉር ወስፊው፣ ፀጉር ማሰሪያው ማለት ነው። ይሄኛው ደግሞ ዛጎል ወይም ኳራል ወይም ሙርጃን ይባላል። ከባህር የሚወጡ ናቸው። የአንገት ጌጦች ናቸው። አዎ ይሄ አሳ የሚመገበው ኳራል የሚባል ድንጋዮች አሉ የባህር እነሱ ናቸው። እዚሁ በዚህ በጌጣጌጥ ስራም በጣም ጎበዞች ነበሩ ሀረሮች። ከሩቅ ከዚህ ውጭ ራሱ በጣም ረጅም ሀገር የሆኑት ጌጣጌጦች የሚመጡ ወደዛ ጋር ስንሄድ ይኸው አንበር አለ። አንበር በጣም ከሩቅ ሀገር ነው የሚመጣው። በአረቦች ንግድ አማካኝነት ይመጣል እንጂ ኢትዮጵያ ውስጥም የለንም። አንበር ማለት ፕላንት ፎሲልስ ነው። በጣም ውድ ነው። በጣም የሚፈልግ ነው። ለጌጥነት ይጠቀሙታል። ይገባል። ትልቅ የንግዷ ስፋት ነው እያሳየን ያለው። በጣም ሰፊ ነው ንግዷ ማለት ነው። ይሄኛው ደግሞ የአንገት ጌጡ ወቅሪ ይባላል። ወቅሪ ማለት የንብ ቀፎ ማለት ነው። ተካፋሽ ውስጡ ኮስሞቲክስ፣ ኩል፣ ትናንሽ ሽቶችና በተረፈ ሳንቲሞችን ጌጧም ነው መያዣ ቦርሷም ነው። እቺኛው ብሮችና ከወርቅም ይሰራሉ። ይሄኛው ደግሞ ቀርጣስ ይባላል። ጥፈት ወይም መፍተስራኤል መድኃኒቶችን ሂርዞችን ማስቀመጫ አንገቷ ላይ የሚደረገው ይሄ ግንባር ጌጡ ነው። ይሄም የሀረሪዎች ነው። የረጅም እድሜ ያላቸው ናቸው። አሁን ይሄ ከቱርኮች ጋር ይመሳሰላል። ብዙ ነገር ኮኔክሽን እንዳላቸው ከብዙ ሀገሮች ጋር ያመሳስሏል። ሞሮኮች ላይ ያለ እነዚህ ነገሮች አሁን ከሞሮኮ ጋር ሰፊ ግንኙነት አለን። በልብሱ መንገድ ብነግርሽ አሁን ከጌጣጌጡ ጋር አያይዤ ልብሶቹን ልንገርሽ። 4 የሀረሪ ባህላዊ ልብሶች አሉ። 4ቱም ከሚመጣበት ሀገር ጋር የተያያዘ ስም ነው ያለው። አንዱ ቀይ ከታች የሆነው ኮተን ከታች የሆነውና ከላይ የሆነ ሀር ከላይ የሆነው ጃዊ ይባላል። ጃዊ ማለት ኢንዶኔዥያ ጃቫ ታውን ሀሩ የሚመጣበት ከኢንዶኔዥያ ነው። ከጃቫ ታውን ነው የሚመጣው። ለዛ ጃዊ ተባለ። አንድ ደግሞ ጥቁር ከፋይ ሆኖ ከላይ ቀይ አመዳማ ቀይ ሀር ያለበት ልብስ አለ። እናቶች የሚጠቀሙት ነው። ሽናዊ ይባላል። አረብኛው ቃል ሲናዊ ስንል ቻይኒዝ ማለት ነው። ከቻይና ነው የመጣው። የወጣቷ ደግሞ የምትጠቀመው አጥላስ የሚባለው አጥላስ እኔ ተራራ መሆኑን ነው የማውቀው። ሞሮኮ ውስጥ ያለው ይሄው። መጨረሻ ላይ የምናገኘው ደግሞ ቦምቤ ይባላል ወይም ጠይራዝ ይሉታል። ከአራት ሀገር ጋር ሲልክ ዌይ ትሬድ ግንኙነት ነበር። ለዛ እነዚህ ሁላ የተያያዘች ነች ሀረር። እዚህ ጋር ስመጣ እነዚህ የእጅ አምባሮች ናቸው። ይሄኛው ደግሞ እናቶች ክንድ ላይ የሚያደርጉት። የሚገርመው ነገር በዛን ዘመን የነበሩ እናቶች ምን ያህል ጠንካራ እንደነበሩ ነው የሚያሳየው። አንዱ ብቻ ከግማሽ ኪሎ በላይ ነው። 667 ግራም ነው። እዚህ ጋር ስመጣ ደግሞ ይሄኛው ማሳያችሁ በኢንተርናሽናል አጠራር ባቲክ ይባላል ወይም ብሎክ ፕሪንቲንግ። ልብስ ላይ ማተሚያ ይሁን የሸሚዝ ላይ ያለው አበባ ማለት ነው። ፋብሪካ ከዛሬ 400 ዓመት በፊት ሀረር ላይ በዚህ ማሽን በዚህ እቃዎች ነበር ለሰው። አሁን ስቲል ኢንዶኔዥያ እየተጠቀሙበት ነው። ተቀምጧል። አሁን እነዚያ ጥንታዊ ሚዛኖች ናቸው። እዚህ ጋር ደግሞ ስመጣ ይሄ ሸሪያ የሙስሊም ሃይማኖታዊ ፍርድ ቤት የዳኞች ማህተም ነው። ጋብቻን፣ ፍቺን፣ መሬት ግዢን፣ ሽያጭን በተመለከተ እነዚህ ሁለቱ ደግሞ የአፄ ልብነ ድንግልና የገላውዲዮስ ማህተም ናቸው። እነዚህ በአፄ ኃይለ ሥላሴ ዘመን በሸሪያ ፍርድ ቤት ውስጥ በአረብኛውና በአማርኛው እንዲጠቀሙ ማህተቦች ናቸው። ከታች ስንመጣ ቅድም ያየናቸው የእጅ ጽሁፍ መጽሐፉ ሽፋኑ ላይ ጌጦቹን ማሸብረቂያው ማህተቦቹ ናቸው እነዚህ እንዳለ። በዚህ ጋር ስንዞር ደግሞ የምናገኘው ይሄ ወደ ውጭ የሚላኩ እቃዎችን ማሸጊያ ነው። ከምስሩ ላይ ማሸጊያ መምቻ ነው። በሚመታበት ሰዓት ማህተብ አለው። ሀረር ገቨርነር ይላል። በአንደኛው ሳይድ ደግሞ በትልቁ ሀረር የሚል ጽሁፍ ያስቀምጣል። ጀጎል 5 በር ነው ያለው። 5ቱም በሮች ጉምሩኮች ናቸው።
ይሄው ደረሰኞቹ ኤርበር ጉምሩክ ሰንጋበር ጉምሩክ ይላል። ካለ ቪዛ መግባት እንደማይቻል ሁላ ነው የሚገልጽ ሀረር ላይ ራሷን የቻለች ትልቅ አገር ነበረች። ይሄኛው ሳቡና ያመርቱ ነበረ። ሳቡናቸው ላይ ማርካቸው ግመል ነበረ። ሲሞቱ ቅርጹን አሁን ጉለል የሚለውን ጽሁፉ 55 አይደል ያለችው እንደዛ ማለት ነው። ይሄኛው እንደዛ እርግጠኛ ሆኜ ይሄን ነው ልል አልችልም። እስካሁን ጥናት ይፈልጋሉ እነዚህ አይነት ነገሮች በጣም ብዙ ነገሮች ጥናት ሀረር ላይ ብዙ ጥናት አልተደረገም። ብዙ ጥናት የሚያስፈልጋቸው ነገሮች አሉ። የተገኙ ነገሮችም እዚህም ቅርስ እሳቸው ጋርም ተገኝተው ጥናት ያላገኙ ነገሮችም አሉ እዚሁ ሀረር ላይ ተገኝተው። ለዛ ያስፈልጋል። ስሙም የተገለበጠ ስለሆነ በጣም ይከብዳል ለማንበብ በደንብ ስለማይታይ እንጨቱ ላይ። ይሄ ደግሞ ሳንቲሙ የቅርብ ነው። ይሄኛው በ1885 እስከ 87 በነበረበት ሰዓት ነው ሳንቲም መሰረት አሚር አብዱላሂ ሰዓት ማለት ነው። እዚህ ጋር የአፄ ኃይለሥላሴ የጦር አካዳሚ ማህተቦች ናቸው። አሁን እኛ ዋና የምንለው ይሄ ሁለቱን ክፍል አሳይቻችኋለሁ። ትላልቅ ቅርሶች ያሉበት እዚህ ነው። ሌሎችም ባህላዊ እና የተለያዩ ብሔረሰብ የሆኑ የቤት መገልገያዎችና ፎቶ ጋለሪም አለ። ያው እናንተ መታችሁ ጎብኙት። ያሉትን በጥቂቱ ሰተናችኋል። ማአት ነው ያሉት እኛ ጋር መታችሁ ማየት ትችላላችሁ። ሀረርንም ማድነቅ የምትችሉት እነዚህ ነገሮች ስታዩ ነው። ሀረር ውበቷም እያማረባት ነውና እናንተ መታችሁ እያያችኋት አብራችሁ መሩ ነው የምላችሁ። እንግዲህ ስለነበረን ቆይታ ስለሰጠህን ጊዜ ስለሰጠህን ማብራሪያ ምስጋናችን ከልብ ነው። በእኛም በወድ ተመልካቾቻችንም ስም ከልብ እናመሰግናለን ስለነበረን ጊዜ። ቴንክ ዩ። የተወደዳችሁና የተከበራችሁ ተመልካቾቻችን እንግዲህ እንደተመለከታችሁት በዛሬው የመስህብ መሰናዷችን በክብር ዶክተር አብደላ ሸሪፍ የግል ሙዚየም ተገኝተን ያሉትን ሁነቶች ያሉትን ታሪካዊ ሳንቲሞች፣ ገንዘቦች፣ ጎራዴዎች እንዲሁም ደግሞ በእጅ የተጻፉ ረጅም እድሜ ያስቆጠሩ መጽሐፍቶችን በዚህ መልኩ ከአብደላ ሸሪፍ የግል ሙዚየም አስጎብኚ ከነበረው ከአቶ ኤልያስ ጋር በነበረን ቆይታ በዚህ መልኩ ወደናንተ ደረስን። ሳምንት በተለየ ርዕሰ ጉዳይ በሌላ የመስህብ መሰናዷችን እስከምንገናኝ የሳምንት ሰው ይበለን እያልኩኝ ከወዲሁ የምሰናበታችሁ የፕሮግራሙ አዘጋጅና አቅራቢ ሆንኩት እኔ ሜሮን ጋሻው ነኝ። እስከ ሳምንት መልካም ሳምንት።